ሰላም ሰላም ውድ ሀገሬ ልጆች ለሁላችሁ ሰላም ብዝ ስትበልላችሁ፣ ዛሬም ደግሞ ተመልሼ በሌላ ቪዲዮ ተገናኝተናል። ያለፈውን ላስታውሳችሁ። ባለፈው እንግዲህ ጄሪና አሮጊቷ ኩሽና ውስጥ ሆኖ ተደብቆ ሳለ ነበር አምራን ሊከፍት ብሎ የተጠናቀቀው ክፍሉ። ዛሬ እንግዲህ ሊከፍት ሲል ማንም ሰው አልከፈተለትም። ከዛን እሱ ደግሞ ጥሎ ወደ ላይ ይወጣል። ሁለቱ በጣም ይደናገጣሉ። ነገር ግን ምንም ነገር ስላላለ እሱ ወደ ላይ ይወጣል። ከዚህ በኋላ እንግዲህ ትለዋለች አምራም፣ ከዚህ በኋላ የኔ የባለትዳርነት ልትሰጠኝ ይገባል። ሁሉም ሰው ተነስቶ እንደፈለገ መሆን ግማይሆን የለብኝም ትለዋለች። እንግዲህ በጣም ተናዳ እሺ በቃ አስተካክላለሁ እያላት ነበረ። ሜርሲን ደግሞ እንግዲህ ከአሮጊቷ ጋር ስለነበረች ለምንድን ነው ከሷ ጋር የተገኘሁት? ከዚች ከማረባ ጋር ኩሽና ሊገኝ እንዴ ብላ ራሷን እየወቀሰች ነበረ። ነገር ግን የፈለገችውን ብትናገርም እንግዲህ ኩሽና ውስጥ ከሴትዮዋ ጋር ስትንጎዳጎድ ነበረ። እንግዲህ ወሬ ልታዳምጥ ብላ በተደበቀችበት ሰዓት ጊዜ ነበረ ሁለቱም እዛ ስር የተደበቁት ከአሮጊቷ ጋር። አሮጊቷ ደግሞ የገባት ናትና ቆሽቴዋን እንግዲህ አሳርራ ነበረ የላከቻት። ምንም እንኳን አልመሰላትም ነበር አሮጊቷ። እንግዲህ ጮኬ እንደውም ጉድ እንዳላረግሽ እያረገ ነበር። እንግዲህ ወይዘሮ ዊኒ ወይ ጊዜ እኔና እቺ ሴትዮ አንድ ላይ ያገናኘን እንዴ ትላለች ኩሽና ውስጥ ቆማ። እና ዛራ ምን ሆነሽ ነው ያለቀሽው? አቶ አብርሃም ጋራ ምን ተፈጠረ? ትላለች። ከዛን የጄሪ ልብስ እኔ አልነካውም፣ ግን የልብሱን እንደዛ አደረገች ማን ደባለቀ? ትላለች። ነገር ግን ልብሱ እንደተገኘ ነው እንጂ እኔ ምንም ነገረት አላቅም ትላለች። ስለዚህ ጄሪ እንግዲህ የሰራችውን ነገር ስለምታቅ ነው እንግዲህ ተደብቃ ስታዳምጥ የነበረ ትላታለች። እሷ ደግሞ ከመጣላት በስተቀር ምንም አይነት ስራ የላትም እንዴ ትላታለች። ምን አግኝታ ነው ምን ታጣለች እሳ ትላታለች። እንግዲህ የእሷ ነው ብሎ ነው ያላከኩበት። ነገር ግን ጄሪ እንደሆነች አላወቁም፣ አልገባትም። እንግዲህ ይሄ ራሳቸው የጠነሰሱ ሴራ የት እንደሚያደርሳቸው አላወቁም። ነገር ግን እንግዲህ አሮጊቷ ደግሞ የዋዛ አይደለችም፣ ሌላ ነገር እያደረገች ነው። አሁንም መፈተሽን አላቆምክም ትለው። አሁንም መፈተሹን አልጨረስክም እንዴ ትለዋለች ለአምራም። እረ አይደለም ትለዋለች። አይ ዝም ብዬ ነው ይላታል። እረ እባክህ ዝም ብለ ነው እንዴ ያን እንዲያምንልህ ትፈልጋለህ እንዴ ትለዋለች። የነበረን ነገር እኮ አተሻል ሌላ የሀታል እኮ ትለዋለች። ከዛ ቢልን አንቺ ያጠፋሹና እኔና አንቺን ምን አገናኘው ይላታል። ምን ማለት ነው? እኔ ማስመሰል አልወድም። እኔ በተገኘሁበት ስፍራ መገኘት ያለብን ቦታ እንጂ የማይገኝበት ቦታ መገኘትን አልፈልግም ትገባህ ትለዋለች። እሱ ደግሞ ስንት ጊዜያትን አብረን አላሳለፍንም ወይ ብሎ ይጠይቃታል። እንግዲህ ስንት ጊዜ አሳልፈን ትላለች። እና ያኔ በዙሪያችን ላሉ ሰዎች ስለሚፈራ። ለምንድነው የምትፈሪ? ስለማጣ። ስለዚህ የምንኖረውና የሚሆነው ነገር ይኸው እየታየ መጥቷል አምራን። ስለዚህ ከእውነት ምንም ልትሸሽ አትችልም ትለዋለች። ጄሪ ትመጣና እንዴት አልደርሽ ቤሊ ትላታለች። ቤሊ እንዴት አደርሽ ስትላት እግዚአብሔር ይመስገን ደህና ነኝ ትላታለች። ኖ አንቺ ሰላም አደርሽ እንዴ አትልኝም እንዴ ትላታለች። እንዴ ሰላም ስላደርሽ ነው እኮ እዚህ የተገናኘኑ ብላ ትመልስለታለች። እንግዲህ ለዝና በውስጧ እጅ ቀሚስ ለባሽ እየቻልኳት አይደለም ትላለች። አንገቷን እያጣመመች አይኗን ቁልፍስ እያደረገች እችንማ አልቻልኳትም ትላታለች።
ወይዘሮ ሴማ እንግዲህ ትናንትና አዳሪሽ እንዴት ነበረ ትላታለች ለጄሪ። አሪፍ ነበረ አያቴ ትላታለች። ቆይ እኔ የምለው ትናንትና ማታ ከጣራ በላይ ስትጮው የነበረ ለምንድን ነው ትላታለች። አይ ዝም ብለን ነው ትላታለች። እኔ እንግዲህ እንደዚህ አይነት ነገር አይመቸኝም፣ ቤቴ ስነ ስርዓት ያለው ነው ትላታለች። አያቴ እኮ ያኔ የተነጋገርንን ነገር ለማስተካከል ነው ትላታለች። እስቲ ነይና ቁጭ በይ ትላታለች። ከዛ አምራንን እኮ ሁሉም ሰው የውሃ ስለሆነ ነው የሚጫወትበት። ከዛንን ታዲያ የሆነ ተንኮል አሰብኩኝ። ከዛንን እና እንዴት ነው ተሳካልሽ ወይ ትላታለች። አዎ በሚገባ ተሳክቶልኛል ትላታለች። አሮጊቷም ደግሞ በጣም አንቺ እኮ የምትወደጂና እንደምትገቢ አውቀዋለሁ ትላታለች። ከዛም እንግዲህ እሷም ደስ ብሏት ትስቃለች። እንግዲህ ከመጀመሪያው አምራን ስላት በጣም እኮ ወይዘሮ ሜራ ወደሻለች ብሏት ነበረ። እንግዲህ ይሄንን ከልቧ ስላላት ይሄንን እንግዲህ ተንኮሏንም ደስ ብሏት ተቀብላታለች። እና ምንም ችግር የለውም አንቺ ያልሽውን ነገር ሁሉ አደርጋለሁ ትላታለች። ደግሞ እንግዲህ ያልሽኝን ነገር እያንዳንዱ እንግዲህ ሁሉም ነገር እፈጽማለሁ። አንቺስ የቤቱን ነገር ምን አደረግሽ ትላታለች። ከዛ አሮጊቷ ደግሞ ሳቅ ብላበት ዘን አጋፋ ሲባል ዘነበ አለቻት። ከዛ ጄሪ ደግሞ ኮስቶር ብላ ምን ማለት ነው ሳትላት ኮስቶር ብላ አይታት ከዛንን አሮጊቷ ቆይ ምንም ነገር ሳሰሪ ትላታለች። አይ እኔ እኮ ለዛ ሳይሆን የደረሽበት ነገር ካለ ብዬ ልጠይቅሽ ነው ትላታለች። ምንም ችግር የለውም ያልሽ ቦታ ድረሽና ከዛን ጊዜ እኔን ጠይቅኝ ትላታለች። ወይዘሮ ዛራ የለችም እንዴ ምስ እራት ቁርሷን በላም እንዴ ብላ ትጠይቃለች ሲፈን። እንግዲህ ወይዘሮ ዛራ የለችም ወግ ሆነ የምታደርግ ነበረባትና ወጣ ብላለች ትላለች። አይ ችግር የለውም በቃ ከአስተካክላ ከሆነ እኛ ማቅረብ እንችላለን ትላታለች። እንግዲህ ለዚህ በሩን ከፍታ የአቶ እንግዳ ሌዙነን ይላታል። እሺ በቃ ችግር የለውም ኑ ግቡ ትላለች። ታስገባቸዋለች። እነሱም እንግዲህ አንደኛ የመስራ ቦታ ስለሆነ አንደኛ ደግሞ በጣም ምግብ የምትወድ ትርፌ ናት። እንግዲህ ምግብ ከሷ የማይለይ ሁሉም ቦታ የምትበላ ናት። እንግዲህ ይሄን ስለው ትርፌ ናት የምታስታውሰኝ ቤት ለሰው የምትሰራው ትሳናት ትዝ ያለች። አቶ አምራን እየበላችሁ ስለደረስኩኝ በጣም ደስ ብሎኛል ይላል። አምራን ደግሞ እባካችሁ ተቀመጡ ይላችኋል። የጠበቅኩትና ያላሰብኩት አንድ ላይ አለመገናኘቱ በጣም ደስ ይላል ትላለች። ይህ ደግሞ እረ በፈጠረ እንዴት ነው የምትበላ ይችኛው ደግሞ ትላለች። እንግዲህ እሷም ደግሞ አቶ አምራን ለፈጠረው ነገር ደግሞ በጣም አዝኛለሁ፣ በአጋጣሚ መምጣት አልቻልኩም ትላለች። ጄሪ ደግሞ ከየትኖችን ፈቶ የለቀቁ ትላለች። ልጅቷ አባባለው በጣም ሚያስፈራ ስለሆነ ቆይ ከየት ነው ፈቶ የለቀቁች ትላታለች። ኧረ አይደለም ለምን እንደዛ አልሽን ትላታለች። አይ ሳይሽ ውስጤ እንደዛ ስላለኝ ነው ትላታለች። አስተሻል እንደውም ዛሬ ምግብ እየተበላልኝ አይደለም ትላታለች። እንግዲህ ሰው ሁሉ እያየ እንዴ ምን መሆኗ ነው ብላለች። ጓደኛዋ ይዛ የመጣችው እንግዲህ በጣም እየተሳቀቀች ነበረ። ለመብላት ራሱ በጣም እንትን እጇን እየሰበሰበች ነበረ። አያቴ አልተዋወቅንም አይደለም እንዴ እኔ ጩና ይባላለሁ ትላታለች። ከዛን እዛ አሮጊቷም ደግሞ ትተዋወቃታለች። ሌላዎቻችሁን እንግዲህ አምራን ሆስፒታል በነበረበት ሰዓት ጊዜ ተዋውቂያችኋለሁ ትላታለች። አንቺ የልጄ ድርጅት ውስጥ ነው ወይ የምትሰሪ ብላ ትጠይቃታለች። አዎ እኔ ጸሐፊዋ ነኝ ትመልሳለች። ጩና እንግዲህ ለሌላ ጊዜም እንደዚህ እየመጣችሁ ተቀላቀሉ ትላለች። ከዛ ጄሪ ደግሞ አአ ትላለች። አሮጊቷ እንግዲህ ጄሪ ደግሞ እንደዛ ስትናገር አያቴ በጣም እንግዲህ ሰው ትወዳለች ትላታለች። አያቴ ብላ ስሟ ስጠራ ጆሮዬ ምን ሆኖ ነው እርጅና ነው መሰለኝ ትላለች።
አቶ አምራም እንግዲህ ጩና አዲስ ነገር አለ ወይ ብሎ ይጠይቃታል። አዎ አዲስ ነገር አለ፣ ቡና እየጠጣን እናወራለን ይላታል ትለዋለች። እንግዲህ አሁን ምን አዲስ ነገር አለ ብሎ ይጠይቃታል። አሁን እንግዲህ ድርጅቱ ወደ በፊቱ አሁን በትክክለኛ ተመልሷል። አሁን እንግዲህ ፕሮግራም ማዘጋጀት አለበት ብሎ ይናገራሉ ስትል እሱ ደግሞ ለወደፊትስ ምን አይነት ታማኝነት አለው? እሱ እንግዲህ ለሁላችንም ሰዎች ሁላችንም የበኩላችን እየሰራን ነው፣ የበኩላችን እየተወጣን ነው ትላለች ጩና። ስለዚህ ሁሉም ሰው የበኩሉን መወጣት አለበት። እንዲሁም ደግሞ ይህንን ላይ ሰርተን እንዲሁም ደግሞ አውርተን ተወያይነንበታል ትላታለች። ይህንን አደረጋችሁ ማለት ድርጅቱ ከፍ እያለ ይሄዳል ይላታል። አዎ ይሄማ ግድ ነው ትለዋለች። እንግዲህ ድርጅቱ ቅርጽ የእናቱ አንድ የቀራ ቤቱ እንደሆነ ተቃጥሏል። አሁን ድርጅቱ ብቻ ስለቀረ በሱ እንግዲህ እንድጽናና በሱ አስተካክሎ እንግዲህ በእናቴ ስም ከፍ ይላል ብሎ ይናገራታል። አምራን እንግዲህ ይሄኛው ፕሮግራም ችግር የለውም በ2 ሳምንት ውስጥ ማዘጋጀት እንችላለን ይላታል። እሷ ደግሞ ቆይ ፕሮግራሙ ላይ ማን እንድጠራልኝ ትፈልጋለች ትለዋለች። ባይሆን ካምፓኒዎች ቢገኙ በጣም አሪፍ ነው ይላታል። እንግዲህ እሷም ችግር የለውም በቃ ያለውን ነገር እናስተካክላለን እንመካከራለን ትለዋለች። ሌላውን ነገር እንግዲህ አንቺ ታውቃለች፣ እኔ ዝርዝሩን አልነግርሽም፣ ስለዚህ አንቺ የምታደርጊውን አድርጊ ይላታል። ከዛ ደግሞ እሱ እንግዲህ ዛሬ ቢሮ የማትገቡ ከሆነ እዚህ መዋል ትችላላችሁ ይላታል። እሺ በቃ ችግር የለም እኛ እኮ ድባቡን ለመቀየር ነው እዚህ ያለ ነው ትላለች። እንግዲህ ደጅ ላይ ቁጭ ብላ አጅሬት ሙዚ እየበላች ሳለ እንግዲህ በጣም እየሳቀች ነበረ። መድብል እየሳቀችበት ቆይ አንቺ እስከ መቼ ነው እንደዚህ የምትበይ ትላታለች። ቆይ እኔና ቆይ ሰው አለምግብ መኖር ይችላል እንዴ ትላለች። አይ አይችልም ብላ ትመልሳለች ለራሷ። ቆይ እና ታዲያ ይመስለኛል ግን ምግቡ አለ አንቺ መኖር አይችልም ትላታለች። እሷ እንግዲህ እና ታዲያ ስራዬን እኮ እየሰራው ካልበላው ድካም ይሰማኛል ትላታለች። ከዛ ደግሞ ልክ ነሽ እኮ ሰው የተመረጠለት የፈለገውን ነገር ሲያደርግ በጣም ደስ ይለዋል፣ አንቺ ልክ ነሽ ትላታለች። ቆይ ዛሬ ለቁርስ ነበረ የመጣችሁት እዚህ ልትሉ ነው እንዴት ትላታለች። እሷ ደግሞ ዝም ብላ ከፍና ዝቅ እያየቻት ነበረ ጩና። እንግዲህ ስትናገር ዝም ብላ ሰማችና ጠዋ እንግዲህ ነገሯን ልክክ አረገችለትና ከዛ ምን አለ እንደዚህ እንደ አንቺ በሚያረግልኝ ትላታለች። እሷ ግን ምንም ሳትናደድበት ጉለቱን የሚያውቅና እኔ ሜርሲ መቼም ጎሎብኝ አያቅም ትላታለች። እንግዲህ ሜርሲም በጣም ተሰምቷት እያለቀሰች ነበረ። የነበረችኝ ፎቶ አንድ ናት፣ እሷም ተቃጥላለች። እናቴ የት ብዬ ላገኝሽ? እሺ ከማን ጋር ላውራ? እኔ እኮ አንቺን ለማገኘት ነበረ ትላለች። እንግዲህ ብቻዋን ቁጭ ብላ እያለቀሰች እናቴ እንግዲህ ፎቶ አንድ ነበረኝ፣ እሷም ተቃጥላብኛለች። የት ብዬ ነው የሚፈልግሽ? እንዴት ነው የማደርገው? እያለች በጣም ልቧን ነክቶ እያለቀሰች ነበረ። ከዛ በዚህ መካከል ጩና እንግዲህ በሩን ከፍታ ትገባለች። እሷ ደግሞ ምንም ነገር እንዳላለቀሰ ሰው እንባዋን ትጠራርግና ቁጭ ትላለች። ጩና እንግዲህ መታ ኢቴቤልን ባክሽ ማልቀሱን አቁሚ ብላ ትነግራታለች። ቆይ እኔ ደስተኛ የሚሆን ይመስልሻል ወይ ብላ ትጠይቃታለች። እንዴት ሆኜ ልረጋጋ? የእናቴን ፎቶ እንኳን ያጣሁት፣ አደራሻ እንኳን እኮ የለኝም፣ ምንድን ነው ማደርገው ብላ ትጠይቃታለች። አንቺ ተረጋጊ፣ መጀመሪያ እኮ አንቺ ደህና ከሆንሽ ነው እሷን መፈለግ የምትችይው። አንቺ ደህና ካልሆንሽ በስተቀር እንዴት አንቺ እሷን ማገኘት ትችያለሽ ብላ ትጠይቃታለች። ቆይ እኔ የምለው እዚሁ ከተማ ውስጥ ነው ወይ የምትኖረው ብላ ትጠይቃለች። እሷ በልጅነቷ ጥላ እንደሄደች ትነግራታለች።
እንግዲህ አሁን ባገኛት እንኳን መልኳን አላቅም ትላታለች። ጩና እንግዲህ ደግሞ ተረጋጊ፣ በሆነ ነገር አርግተን እናስተካክላለን ብላ ታጽናናለች። እሷ ደግሞ ጩና ተይ፣ አሁን ምንም አይነት መፍትሄ የሌለው ነገር ወይም ደግሞ ምንም ማድረግ የማይቻለውን ነገር መፍትሄ መስጠት አይቻልም፣ እንዴት አድርጌ ትላታለች። እንደውም ተስፋ ቆርጬ ቁርጤን አውቄ መቀመጥ ይሻለኛል ትላታለች። ጄሪና ሁለቱ ተቀምጦ ሳለ እንግዲህ አሮጊቷ ወይዘሮ ሴማ መጽሐፍ እያነበበች ነበር። ጄሪም ደግሞ መጽሐፍ እንደሚያነብሰው መጽሐፉን ገልብጣ ታነባለች። ቆይ አያቴ፣ ይሄ ጆሮሽን የሚያምሽ ነገር እኮ መታየት አለብሽ ትላታለች። እንደውም አንቺ ነሽ እንጂ መታየት አለብሽ፣ አይንሽን ያምሻል ትላታለች። ኧረ እኔ ጤነኛ ነኝ ትላታለች። አይ ብር ከሆነ ችግር የለውም፣ እኔ አላስከፍልሽም፣ ብር ከሆነ እኔ ራሴ አሳክምሻለሁ ትላታለች። እሷ ደግሞ ኧረ እኔ ጤነኛ ነኝ ትላታለች። አይ ጤነኛማ አይደለሽም፣ ካልሆነ ዶክተሩን ቤት ድረስ ጠራልሻለሁ፣ መታየት አለብሽ ትላታለች። እንዴ እና ታዲያ አያቴ አንቺ ነሽ እንጂ መታየት ያለብሽ እኔ አይደለሁም ትላታለች። እና ታዲያ ካልታመምሽና አይንሽ ጤነኛ ከሆነ መጽሐፉን ገልብጠሽ ለምንድን ነው የምታነቢ ትላታለች። እሷም ደግሞ ደንግጣ እንግዲህ መጽሐፉ ስታዩ የተገለበጠ ነው። መጨረሻውን ጭራሹንም እንግዲህ ገልባጩን ወደኋላ አድርጋ ወደፊቷ ደግሞ ምንም የሌለውን ልባጩን ወደ ራሷ አዙራ ትቀመጣለች። አሮጊቷ ይሄን አይታ በጣም ትስቃለች፣ በጣም ታበሽቃታለች። እንግዲህ እሷ አይኗን ወደ ላይና ወደ ታች እየገለበጠች የአሮጊቷን ሳቅ በደንብ ታዳምጣለች። እውነት ለመናገር አንዳንድ ጊዜ መፎካከርና መከራን ማምጣት እንደሚባል ነው። ፉክክር ቤት ሳይዘጋ ያድራል እንደሚባለው ሁላ አንዳንድ ጊዜ የሚፎካከሩ ሰዎች በጣም ከባድ ናቸው። እኔ አሸንፋለሁ እሷ አታሸንፈኝም የሚል ስላለ በጣም የሚከብድ ነው የሚሆነው ማለት ነው። አንዳንድ ጊዜ ግን አንዱ ተሸንፎ አንዱ ደግሞ አለመሸነፍ በጣም ይከብዳል። እንግዲህ በሁለቱም መካከል እየታየ ያለው ይሄ ነው። እንግዲህ አቶ ሴማ ወይዘሮ ሴማ እንግዲህ በጄሪ ላይ በጣም ተንኮልን ይዛታለች። እንግዲህ አይንሽ ነው የታመማ ስትላት እንግዲህ አይኗስ መጽሐፉ ስለገለበጠችው ሳይሆን በሚታየውን ነገር ነው። እንግዲህ እሷ እንደዛ የያዘቻት የሆነ ነገር እንግዲህ ከስሯ እንደሰማች ወይም ደግሞ የሆነ ነገር እንደያዘችበት ነው። እንግዲህ ወይዘሮ ዜማ በጣም ነው ጠምዳ ያዘቻት ከመጀመሪያው ስለሚተዋወቁ እንግዲህ ለዛ ይመስለኛል። እንግዲህ ጩነፊ ቤልና ጩና አንድ ላይ ቁጭ ብሎ እያወሩ ሳለ ቆይ አስጨነቁሽ አይደለም እንዴ ትላታለች። ኧረ አላስጨነቅሽኝም፣ እኔ እኮ ማንም ሰው እንደዚህ ይረዳኛል ብዬ አንድ ቀን እኮ አስቤ አላቅም ትላታለች። ጩና ደግሞ ይሄን ሰምቶ አለማዘንና ምንም እኮ አይቻልም ትላታለች። ከዛ ግን እስቲ አንቺ የአንቺን ታሪክ ንገሪኝ ትላታለች። የኔማ የዛሬ ጻፊ ሳሎን በፊት በጣም ብዙ መከራ ያሳለፍኩኝ ነው ትላታለች። ማለት እስቲ ንገረኝ ትላታለች። እንግዲህ በፊት እንዳልማር የተከለከልኩ እንግዲህ በግድ ትምህርቴን ጨርሼ ዛሬ ላይ የደረስኩኝ ትላታለች። እንግዲህ ብዙ አይነት ነገር እንደያዘች ጩና ታስረዳታለች። ቆይ ምን ነበሩ እነዛ ፈተናዎች ትላታለች። እንግዲህ ብዙ አይነት ነገር ነበረ፣ አለመብላት፣ አለመጠጣት፣ ብዙ አይነት ነገር ፈተና ነበረብኝ ትላታለች። እንደ አጋጣሚ ብዙ ነገር አሳልፍ ያለው አሁን ግን ያለውበት እንዳልወርቅ ተንጠቅቄ የሚቆም ልጅ ነኝ ትላለች። እንግዲህ በዚህ መሀል ጩና ወጥታ በር ልትከፍት ስትል እንግዲህ ሲያስቸግራት የነበረ የአምራን ጓደኛ እንግዲህ መጥቶ በር ላይ ይቆማል። በሩ ሲዘጋ በስል እንዴ ለምንድነው የምትዘጊ በቤት መሰለሽ እንዴ ይላታል። እና ምን ፈልገ ነው ብላ ጠይቀዋለች። አቶ አምራንም ፈልጌ ነው ይላታል። እና ምን ነበረ ፍላጎት ብላ ትጠይቃለች። አንድና አብርሃም እሱ ጋር የምትሰራ ነበረች፣ የፍቅር እልክ አያዘኝ ነው ብሎ
እላለሁ ይላል። ከዛ ታዲያ ምን አገባው እሱ ስለ አንተ ፍቅር እልክ መያዜ ብሎ ትመልስለታለች። እንግዲህ ለሱ እነግረዋለሁ ይላል። ለምን አይመለከተውም? የእሱ ድርጅት ውስጥ እኮ ነው እኔና አንቺ የተገናኘ ነው ይላታል። እና ስለዚህ እንዴት እና ታዲያ በሱ ድርጅት ውስጥ ቢገናኝም ታዲያ ሰው እኮ የትም ቦታ ቢሆን ይገናኛል ወዶ ሳይሆን መገናኘት ካለበት ትለዋለች። እንግዲህ እሱ መቼም ቢሆን አልሰማትም። እንግዲህ ጉንጯን ስማትና ቀጥ ብሎ ይገባል። እሷ ደግሞ ትጨውና ቀውስ ትለዋለች። እንግዲህ ሰውዬ ቀጥ ብሎ ገብቶ ከአቶ አብርሃም ጋር ቁጭ ብሎ እያወራ ነበረ። ነገር ሁሉ ነገር ነው ወይ የጠፋ ብሎ ይጠይቃል አቶ ሜሊክ። እንግዲህ ያለውን ነገር እንዴት ነው ምን ይደረግልክ ብሎ ይጠይቃል። እሺ ታዲያ ምን ይምጣልክ ሻይ ወይስ ቡና ብሎ ይመልስለታል። አይ ምንም ነገር አልፈልግም ብሎ ይመልስለታል። እና ታዲያ በቤቱ እንግዲህ አቶ አምራን ክፍል ትገባና እንግዲህ ና ቁጭ በል እስቲ የማወራ ነገር አለ ትለዋለች። ወንድሜ ቆይ በቤታችን ውስጥ እየሆነ ያለው ነገር እኮ እያወክ ነው ወይ ትለዋለች። እየታወቀ እኮ አይደለም ብላ ትነግረዋለች። ቆይ አንቺ ሜርሲን አሁን አንድ ሴት ነበረች እኮ እዚህ ቤት ውስጥ ጥዳት ውስጥ የምትሰራ እና ታዲያ እሷ ደግሞ ከኛ ቤት ጋራ ምን አገናኘ ብላ ይመልስላታል። እሷ ደግሞ ሴትዮ እንግዲህ እዚህ ቤት እየሰራች ነበረ ትላለች። እናች ሴትዮ አሁን የታለች ብሎ ይጠይቃታል። እሷማ አርፋለች ትላታለች። ከዛንን አርፋለች ብሎ ይመልሳል። አዎ አርፋለች እሷ የለችም ትላለች። ከዛን እንዴት ታዲያ ከኛ ጋራ ምን አገናኘ ብለው ይመልሳል። ይሄንን ቤት እንግዲህ እያመሰ ያለውና ሰላማችን ያሳጣ የዚች ሴትዮ ጉዳይ ነው ትላለች። እንግዲህ አምራን በዚህ መካከል ግራ ተገብቶ ሲፈን በር ላይ ቆማ እየሰማች ነበረ። ከዛንን በጣም እየተንቀጠቀጠች ከዛን በሩን ትከፍታለች። ከዛንን ሲፈን ጄሪ አንድ ጊዜ ከኔ ጋር መምጣት ትችላለች ወይ ትላታለች። ምንድነው ቆይ ሲፈን ሰላም አይደለሽም እንዴ ይላታል። አይ ሰላም ነኝ የሴቶች ጉዳይ ነው ይላታል። ከዛንን እንግዲህ ይሄን ስትል እንግዲህ እሷ ትመጣለች። ታናሽና እኔ ክፍል ነይ ትላታለች። የወንድሜ ልጅ መጣ ብላ ጄሪ ትወጣለች። እንግዲህ ደፍኔ እያለ እሱ ደግሞ ውስጡ እየተጠረጠረ ማናት ብሎ ለማስታወስ እየሞከረ ነው። ከዛ እንግዲህ ጄሪ ደግሞ ትወጣና ከዛ ሲፈን አንቺ ቆይ ምን አይነት ውስጥሽ ሁርኩስ የሆነ ፊትሽ ደግሞ ቅዱስ የሆነ ትላታለች። ዝም በበይ ባክሽ ትላታለች ጄሪ። ጓደኛ አድርጌ ሁሉም ነገር ምስጢሬን ካወቅሽ በኋላ ትክጂኛለሽ ወይ ብላ ትላታለች። አንቺ ነሽ እኮ መጀመሪያም ስሜን አደባባይ የወጣሽው ሁለተኛ በስሜ የነገርሽው ትላታለች። ቤት ገዢ ይሻልሻል ካልሆነ ትላታለች። ቆይ ለአምራን ተናግረሽ ምን ልታመጪ ነው ትላታለች። እናቱን እንደገደልሽ እንግዲህ እሱን እንዲያውቅ ፈልጌ ነው ትላለች። ያን ጊዜ እንግዲህ አንቺንም እደግምሻለሁ ትላታለች። አደብሽን ግዢ ሁሉም ነገር አውቄብሻለሁኝ ካልሆነ ግን ለአንቺም ለኔም ጥሩ አይመጣም ትላታለች። ዝም በይ እባክሽ የጄሪን ልብስ ደብቀሽ እንደው ከነሱ ጋር ለመጣላት እንደመኮርሽ የማላቅ ይመስልሻል እንዴ ትላታለች። ሲፈን ደግሞ መቼም ቢሆን ይሄንን እንዳላደረግኩ አንቺ ታውቃለሽ እንደዚህም አላደረግኩም ብላ ትሄዳለች። እንግዲህ ሁለቱም ተፋጠው ጄሪ በተቀመጠበት አምራን እኔ የሆነ እቃ ገዝቼ እመጣለሁ ቶሎ እመለሳለሁ ትላለች። እሺ በቃ ችግር የለውም ሂጂ ይላታል። አቶ አምራን መልካም ቡና ትለዋለች። እንግዲህ ፍልልጓ እሱ ደግሞ እጇን ይይዛታል። ቆይ ከኔ ጋር አቶኝም ወይ ብሎ ይጠይቃታል። ቆይ ለምንድነው ብላ ትጠይቃለች። እና ከኔ ጋር ትንሽ ቆይ ብሎ ይጠይቃታል። ተነስቶ ያቅፋታል። ቆይ እኔ አልናፈኩሽም እንዴ ብሎ ይጠይቃታል። እንዴ በኔም በጣም ነው የናፈቅሽኝ
ትለዋለች። እሱ ግን መልሶ አይ አልናፈኩም አንቺንማ አልናፈኩሽም ትላታለች። ከዛ ደግሞ እሱ እንዴት ምናምን ብሎ ያወራታል። ከዛ ያቅፋታል። እንግዲህ ጄሪ ደግሞ ሌላ ነገር አግኝታለች። ወደ ደጅ እየወጣች እያለች ስለ አቶ አምራን ሲያወራ አንድ ሰው ትሰማለች። እንግዲህ እንዴት አድርጎ ብር ማስገባት እንዳለበት ይነግረዋል። እሷ ከኋላ ሰምታ ሁሉን ነገር ቆይ አንተ ሰውዬ ብላ ትጠጋለች። ሰውዬ ደንግጦ ፊቱን ያዞራል። አቶ ቤሊክ ቆይ ምንድነው ሀሳቤ ትለዋለች። እኔ ምንም ሀሳብ የለኝም ሰርቼ መብላት ነው ይላታል። እሷ ደግሞ እንደ ይሄማ ብቻ አይሆንም ምን ሰርቼ ትላለች። ሰርቄ ነው አትልም እንዴት ትለዋለች። እንግዲህ በዚህ ላይ ነበረ እንግዲህ ክፍሉ በጣም እየተደናገጡ ያለቀ። በሚቀጥለው እስከምንገናኝ መልካም ጊዜ